ተግባሮች ነው። ስለዚህ እንደ ባህላችን ይሄን እንዳናረሳ ያፌት የሰርጉ ቀን ጉዳት ደርሶበታል። ያሰበው ሳይሳካ ሰርጉም ተደናቅፎበታል። ማን ይሆን ጉዳት ያደረሰበት? ሰርጉንም እንዲደናቀፍ ያደረጉት አካላት እነማን ይሆኑ? አብረን የምናይ ይሆናል። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የጉናቱ ተከታታዮች እንደምን አላችሁ? በያላችሁበት በዓለም ዳርቻ ሰላማችሁ ብዘት ተረፍረፍ ይበል እያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ። ሐረግ ድራማ ክፍል 73ን የምናይ ይሆናል። ሉሊት ኤፍራታ እንዴት ያፌትን ልታገባው ነው? ከቆሻሻ ተነስታ ሀብታም ልትሆን ነው። ልጁ እኮ ሀብታም ነው። ያፌትን ወጥመድ ስር ልታስገባው ቻለች እያለች በጣም እየተጨናነቀች ነው። በዛ ላይ ደግሞ ናታንን ትታ ልታገባ ነው ማለት ነው እያለች መቀበጣጠር ጀመረች። ታዲያ ቤዛም አንቺ እኮ ብለው ከሰሙሽ ገና ሌላ ብዙ ነገር ትለፈልፊያለሽ፣ ባክሽን ክላሴን ልቀቂና ውጭልኝ በማለት ገፍትራ እንድታስወጣት ካደረገቻት በኋላ ቤዛም ይህንን ሰርግ እንደምንም ብዬ ማቋረጥ ይኖርብኛል፣ ሔዋን በዚህ ሰዓት ታስፈልጊ ነበር፣ አሁን ግን የት ሄደሽ ነው እያለች ብቻዋን እያወራች ነበረ። ናታን ወደ ቢኒ አምርቷል። ኤፍራታን ማጣት አልፈልግም፣ እንደምንም ብዬ አስመልጣታለሁ አለ። ታዲያ ቢኒም በናታን እቅድ በጣም ነበር የተደሰተው። ናታን ከተኛበት ስለነቃ በጣም ተመስገን፣ ግን እንዴት አድርገን ነው ልናስመልጣት የምንችለው? ከዛም እንዴት አድርገው ኤፍራታን ማስመለጥ እንደሚችሉ ከተመካከሩ በኋላ ከቤት ወጡ። ታዲያ ማን ያውቃል እሱ ባሰበው ቀለበት እኔ አገባት ይሆናል እያለ ቀለበቱን ከኪሱ አውጥቶ ሲያሳየው ነበረ። ሌላ በተጨማሪ ቤዛ እኔ እኮ ሰክሬ ሳለ አብሬያት ያደርኩ መስሎ ነበረ፣ ነገር ግን እየተጫወተችብኝ ነበር አለ። ታዲያ ልጁ የማን ነው አለ ቢኒም። ቢኒ ይህን ጊዜ ማስታወስ ጀመረ። የማን ነው ልጁ እያለ አሁንም ተመልሶ ጥያቄውን አስከተለ። ከዛም በቃ ስለዚህ ጉዳይ እርሳው፣ እንደውም ነገ የሆነ ነገር አድርጋ ልትክስ ትችላለችና አሁን ማሰብ ያለብን ስለ ሌላ ጉዳይ ነው አለውና ይህንን ነገር እንዲረሳ አደረገው። አብይ ያፌትን ለምንድን ነው ያችን የመሰለች ቆንጅዬ ልጅ በዚህ ጠባብ ቤትና ለዛውም ደግሞ ብዙ ሳትደግስ ማግባት ምን ይሉታል አለው። ከዛም ያፌትም እኔ ማግባቴን እንጂ ብዙ መደገሴንና እዚህ ጠባብ ቤት መሆኑ ምን አገባኝ አይመለከተኝም አለ። ከዛም አብይም ቀጠለ፣ ያችን የመሰለች ቆንጅዬ ልጅ ሳገባ ግን በደንብ አድርጌ ደግሼና ደስ የሚል ሰርግ ነው ማድረግ የምፈልገው አለው። ማንን ነው ልታገባ ያሰብከው? ጽዮንን ነዋ። ያፌትም ታዲያ በጣም ተናደደና እማዬ ትሙት ከጽዮን እንዳትደርስ፣ በሷ ከመጣህ የትም ብትገባ የትም አለቅህም፣ ከሌላ ጋራ የፈለግከውን መሆን ትችላለህ፣ ከሷ ግን ድርሽ እንዳትል በማለት ያስጠነቅቀዋል። ኤፍራታ ከናታን ጋር የነበራቸውን ትውስታ እያሰበች በሀሳቧ ጭልጥ ብላለች። ታዲያ መቼም ቢሆን ልረሳህ አልችልም፣ ደግሞም ልጅ ይኖረን ይሆናል ማን ያውቃል እያለች ብቻዋን እያወራች ባለችበት ሰዓት አብይ መጣና ከማን ጋር ነው የምታወራው ብቻሽን እያለ ይጠይቃታል። ታዲያ አብይም ምንም እንኳን በደንብ አትገናኙም፣ የዛ ቤት ሴቶች በጣም ቆንጆ ናቸው፣ ለመሆኑ ግን የጽዮን ስልክ አለሽ? ባክሽን ስልኳ ካለሽ እያለ እየጠየቃት ታዲያ ኤፍራታም እኔ እኮ ስልክ የለኝም አለችው። አብይም ቆይ ጽዮንን ግን በዚህ ልክ የሚወዳት ለምንድን ነው? በህይወቴ በጥፊ ተመትቼ አላውቅም፣ በሷ ጉዳይ ግን በጥፊ መቶኛል። ታዲያ ኤፍራታም ጽዮንን ሲላት በጣም ነበር የደነገጠችው። ፈጣሪ ሆይ ከነዛ ሴቶች ሊቀላቅላት ባልሆነ ምናልባትም በብዙ ብር እየተደራደረባት ሊሆን ይችላል እኮ እያለች በድንጋጤ ነበረ እየተንቀጠቀጠች ስታስብ የነበረው።
ታዲያ ሁለታቸው እንደዚህ እያወሩ ባሉበት ሰዓት ያፌት መጥቶ አንተ ምን ትሰራለህ? እዚህ ምን እያደረክ ነው? በማለት አብይን እንዲነሳ ያደርገዋል። አብይም ታዲያ ከሷ ጋራም እንዳወራ አትፈቅድልኝም እንዴ ይለዋል። በቃ ተነስ እኮ ነው ምልህ በማለት ከተቀመጠበት ተነስቶ እንዴት ያደርገዋል። ያፌትም ታዲያ እናቱ ከታች ቤት አለች፣ ከፈለግሽ ሄደሽ መታወቅ ትችያለሽ አላት። አይ ከዚህ ክፍል መውጣት አልፈልግም አለችው። ቤሎውን እንዴት አየሽው? ወደድሽው? እስኪ ልበሽውና እንየው፣ ነገ ለብሰዋለሁ። ወደ ያፌትም የኔ ቆንጆ በቃ ይክፋሽ፣ ነገ ቤተሰቦች ይመጡልሻል በማለት ከዛም ስሟት ይወጣል። ገነትን እንሄዳለን፣ ከሰርጓ እንገኛለን፣ የደስታዋ ቀን ተካፋይ መሆን ይኖርብናል እያላት ነው። ገነት ግን አይ እኔ አልሄድም ቢቀርብኝ ይሻላል ብትልም መሄድማ ይኖርብናል፣ ሁኔታውን ሁሉ ማየት አለብን። እናንተ ልጆች ግን ያሰባችሁት ተንኮላል ማለት ነው። እኔ ሰርጓ እንዲደናቀፍ አልፈልግም፣ እባካችሁን ምንም ነገር ለማድረግ እንዳትሞክሩ በማለት ገነትም እያስጠነቀቀች ነበረ። በሌላ በኩል ቤዛ ናታንን እያስተካከለችና ከዛም መድረስ እንዳለባቸው እቅዳቸውም እንዳይደናቀፍ እየመከረችው ነበረ። ታዲያ ቤዛ ግን እስር ቤቱ በደንብ አድርጎ ቀይሮሻል፣ እኔ አሁን ሌላ ቤዛ ነው የሆንሽብኝ እያላት ነበር። ኤፍራታም ለሰርጓ የተባለውን ቤሎ ለብሳ አምራና ተውባ ቤተሰቦቿን ማሰብ ጀመረች። ከዛም የያፌት አክስት መታ አንቺን የመሰለች ጨረቃ ለምን እስካሁን አላስተዋወቀኝም? ያፌት ግን ትክክል አልሰራም እያለች ሳለ ጨረቃ የሚለው ንግግሯ ቀጥታ ናታንን እንድታስብ ነበር ያደረጋት። ጓደኞችሽ፣ ቤተሰቦችሽ፣ ሚዜዎችሽም የሉም፣ ለምንድነው ብቻሽን የሆንሽው? ቤተሰቦችሽ የሉም እንዲያለች እየጠየቀች ሳለ እሷ እኮ አንድ ናት፣ ይህን ሁሉ ጥያቄ አትችልም አለ ያፌት። አክስቴ ዛሬ ሚስቴ እንዴት ውብ እንደሆነች ብቻ መጠየቅ አለብሽ፣ ሌላ ነገር ግን አጥብቆ መጠየቅ አያስፈልግም አለ። እሷ ስላየችው ነገር ነው እየጠየቀች ያለችው፣ ደግሞ እንደዚህ መቆጣት የለብህም አለችው ኤፍራታም። ከዛም ተቆጣው እንዴ ዛሬማ በሰርግሽ ቀን ልቆጣ አይገባኝም፣ መደሰት ብቻ ነው እያለ ነበር። በስለላ የተሰማራችው የያፌት ሰራተኛም ምንድነው ሰርግ አይመስልም እሳ የስራ ባልደረቦቹ አይመጡም እንዴ አለችና አብይን ጠየቀችው። የስራ ባልደረቦቹ እንኳን እኔ ያፌት የማያውቃቸው ለምን ያፌትን አትወደውም እንዴ? ግን አንተ እንዴት እንደዚህ ልትናገር ቻልክ? ያፌትን ምንም እንኳን ድርጊቱ ቢያናድደኝም እኔ ግን በጣም ነው የምወደው አላት። ከዛም እንደዚህ እየተነጋገሩ ባሉበት ሰዓት ለሰርግ ታዳሚ ተብለው የተጠሩት እነናታንና የነናታን ቤተሰቦች ተሰብስበው ደረሱ። አብይም ጽዮንን ሳማት። እንዴት የማታውቀውን ሰው ዘለት ስማለ? በጣም ነውረኛ ነህ አለ ናታን። ናታን በቃ ተው እኛ እንቀመጥ አለች። ከዛም አንተ ነህ እንዴ ናታን? ደግሞ ወንድሜ አንተ ውጭ እኮ ማሰብ አይፈልግም። ለማንኛውም ግን በጣም ነው ማደንቅህ አለ አብይም። ከዛም ነናታን እንዲቀመጡ ካደረጋቸው በኋላ ምግብ እንዲበሉ ቢያዛቸውም አይ አሁን እንቆያለን አንፈልግም፣ እሺ እናመሰግናለን አለች ጽዮንም ለተደረገላቸው መስተንግዶ። ከዛም የኔ ቆንጆ እኔም አመሰግናለሁ አለ። ምን ያሽለጠልጠዋል ይሄ ደግሞ የመጣውበትን ትቼ ከዚህ ልጅ ጋር እንዳልደባደብ እንጂ አለ። ወንድሜ ግን ምን ሆነዋል? ከመቼ ወዲህ ነው ተደባዳቢ ሆንከው? አለች ጽዮንም። ከዛም ባንቺ ከመጡብኝ ምንም አልደራደርም። ቤዛም እባክህን ስለመጣንበት እቅድ እንዳይበላሽ አሁን መታገስ ይኖርብሃል ናታን አለችው። ከዛም ስለምን እቅድ ነው የምታወሩት? አለች ጽዮንም። እሷ ምንም ስለማታውቅ አንተና እቅድ የምታበላሸው አለች ቤዛም። ቤት አክስትም ምነው እስካሁን ሳትነግረኝ? እኔ እኮ እንዳንድ ልጄ ነው ማይህ፣ አንተ ግን ለምን ደበቀኝ? ደግሞ ተጣድፋችሁ ያደረጋችሁበት ምክንያት ምንድን ነው አለችው። ታዲያ ያፌትም እኔና ንግስቴ አዎ ተጣድፈን ነው የወሰንነው፣ ለዛ ነው ያልነገርንሽ አላት። ከዛም ቆይ እስቲ ልጄ መቼም አንቺ አትደብቂኝም፣ እርግዝና ተፈጥሯል እንዴ? ለምንድነው የቸኮላችሁት አለቻት። ኤፍራታም በመደናገጥ አረ ምንም አይነት እርግዝና አልተፈጠረም አለችና መለሰች። ይህ ሁኔታ እያሉ እነናታን እንደመጡ አብይ ለያፌት ይነግረዋል። እነናታን መጡ እንዴ? የምፈልገው ሰው መጣ በማለት ተነስተው ወደ ነናታን በሚሄዱበት ሰዓት ሔዋን ትከሰታለች። ታዲያ ኤፍራታም በመደናገጥ ሔዋን እንዴት እዚህ ልትመጪ ቻልሽ? ደግሞ ስለምንድነው የተሸፋፈንሽው? ትላታለች። ከዛም ያፌት እያሳደዳት እንደሆነና ቶሎ ወደ ሴቶቹ ሂዳ ሴቶችን ማዳን እንደምትፈልግ እየነገረቻት ነበረ። እባክሽን ኤፍራታ አንቺ ያፌትን አውቃለሁ ፈልገሽው እንዳልሆነና ለሰው ብለሽ መስዋዕትነት እየሆንሽ እንደሆነ ይገባኛል አለቻት። አሁን ላይ ይህንን ማድረግ አልችልም፣ አንቺ እባክሽ ራስሽን አደጋ ውስጥ አትጨምሪ አለቻት። ታዲያ በስለላ የተሰማራችው የያፌት ሰራተኛም ምንድነው ካለው ሰው ሁሉ ለየት ብላ የመጣችው? ለምንድነው የተሸፋፈነችው? በማለት ሔዋንን ስላየቻት እየጠየቀች ነበረ።
ታዲያ ኤፍራታም እንደዚህ አይነት አለባበስ እንደምትወድ ነግራት ከዛም ትለያታለች። ቤዛ ናታንን ለሰርጉ የተዘጋጀው ያፌትን ስታይ እባክህ እንዳትናደድ እያለችው ነው። ግን እኮ ውስጤ እየጨሰ ነው አለ ናታን። የያፌት አክስትም ገነትን እዚህ ትመጣላችሁ ብዬ አልጠበቅኩም ነበረ፣ ግን ስላየኋችሁ በጣም ደስ ብሎኛል አለቻት። ገነትም ታዲያ በሆነው ነገር በጣም ተበሳጭታ ስለነበረ እባካችሁ እኔ መምጣቴን እንድቆጫት ታደርጉኝ፣ ካለዛ እንመለስ እንዴ አለች። ገነትም የናታን ቤተሰብ እርስ በርሳቸው እየተመካከሩ ነው። ተዘጋጁ፣ ሬዲ ሆኑ እየተባባሉ ነው። ከዛም ያፌት በጣም ደክሟል፣ ከንፈሩም በጣም ደርቋል። ስለዚህ ይህንን ውሃ እንዲጠጣ እናድርገው አለች ጽዮንም። ከዛም በአብይ አማካኝነት ውሃው እንዲደርሰውና እንዲጠጣ ተደረገ። ከዛም ሁሉም ዘመድ አዝማድ የተባለው የተጠራው ሰው በተሰበሰበበት መካከል ያፌትና ኤፍራታ መጡ። ከዛም በባህላችን መሰረት ይህንን ጋቢ እናቷን እናለብሳለን በማለት እናትየዋ ገነት ጋቢውን ከለበሰች በኋላ ቀጥሎም ለኤፍራታ ቀለበት ሊያስር ተንበረከከ። ከዛም ናታን እየተያዩ ሲሳሳቁ ነበረ። ዳጊ በበኩሉ የንዴት ስሜት ይታይበታል። ማን ይሆን ማን ጉዳት ያደረሰበት አካል ባይታወቅም ያፌት በተንበረከከበት በዛው ላይ ወድቋል። ማን ይሆን ያፌት ላይ ጉዳት ያደረሰበት? ብቻ ግን ሰርጉ በዚህ አማካኝነት እንዲደናቀፍ ሆኗል። ገነት ምንድነው እያለች በመደናገጥ ስትናገር ትደመጣለች። እንግዲህ የዛሬው ፕሮግራም የተቋጨው በዚህ ነው። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩኝ ለዛሬ የነበረኝ ፕሮግራም ይህን ይመስላል። አመሰግናለሁ።